አልহামዱሊላህ አሸንፈናል። እንደምንም ቢሆን አሸንፈናል። ዩናይትድ ፋሚሊያን እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አጫዋታችን በጣም ያስጠላ ነበረ። ያ ተስፋ ሲሰጥ የነበረው ጨዋታ ጠፍቷል። የት እንደገባ አላውቅም። ያው በርግጥ ኩኛ የለም፣ ሴስኮም የለም። የኩኛ ለመኖር በጣም ጎድቶናል፣ ያስታውቃል። ግን ዋናው ፖይንት ምንድነው? ድል አድርገናል። ስታሸንፍ ያው ለልጆቹ መነሳሳት ይፈጥራል እና አሁንም ግን ክፍተቶች በጣም አሉ። ያው ልጆች ኳሊቲ ያላቸው ልጆች ሁሉ ካፒቴናችንም እውነት በጣም ደክሞብናል። ግን ልክሾ የሚገርሙናል። ሊቻም ተመልሷል። በጎ ነገሩ ሌኒሮም ያችንን ፋውል ሰራ እንጂ በጣም ደስ የሚል ኳስ መልሶ ነበር። ኡስታዝም ደክሞብኛል፣ ምን እንደሆነ አላውቅም። ዚርክዚና ማውንት ግን በማስቆጠራቸው በጣም ደስ ብሎኛል። ዩናይትድ ፋሚሊ ያው እንግዲህ ማንቸስተር ሲያሸነፍ ሳምንታችን አሪፍ ይሆናልና ከህመም ድነናል። እሱ ዋና ፖይንት ነው። በማሸነፋችን ደስ ብሎኛል። ዩናይትድ ፋሚሊ ውስጥ የተሰማችሁ በድሉ ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። እኛ ቤቲፉል ሳንሆን ማንቸስተራውያን ነን። ግባና አውጣው፣ ግባና አውጣው። ምረወያዳ እንደፈራሁት ጀማው እንደፈራሁት። አይ ከመቼ ጀምሮ ነው ትርፌ ደግሞ ፓላስን ማሸነፍ የጀመረችው? ከመቼ? አረ ጊዜው ከፍቷል ወገን፣ ጊዜው በጣም ነው የከፋው። ፓላስ እኮ ሆም አዌና ፋርፋር አዌ እኮ ትርፌን እኮ የሚለጥፋት ቡድን ነው። ምን አይነት ሰነፍ ቡድን ነው በእናታችሁ! ሰነፍ ቡድን ራሱ አይገልጸውም። ውይ ትርፌ በቃ እንግዲህ አሁን አረጋጊዎች ቋጠሮሽን እላይሽ ላይ አድርጊ። ራስሽ ላይ ትኩረት ስታደርጊ ሁሉ ነገር ሰላም ነው። ወደኛ ስትመጡ ነው ችግር የሚሆንባችሁና ቼላ ወንድም ጥላ ምናምን ብላችሁ እንዳታውቁ አርፈህ ተቀመጥ። ይሄን ማስጠንቀቂያ ነው የምሰጥ። ክለብ ግን ምንድነው ነው በአላህ እኔ ባለፈው በሜዳው በ10 ተጫዋች ተሸነፈ። ዛሬ ከሰው ሜዳ ያው ፓላስ ይባል ጠጣር ቲም ላይ ፈርስታፍ 1-0 ወጥቶ ካምባክ ይሰራል። ያው ዚርክዚ ያገባል። እኔ አልያዛለኝ እኮ ፈርስታፍ ወላሂ ቪዲዮ ሰርቼ አንድ ሰው ራሱ ደፍሮ በኋላ ተዋረዳለህ ይለኛል። ምክንያቱም ፓላስ ላይ ማን ይገለብጣል ብሎ ያስባል። አቻም አይደለም ገለበጠ። እኔ እንዴት አድርጌ ለያዘው? እኔ አባ ጀምር አንተ ጀምር ሚል ሜም ሰርቶብኝ ከሱ ሳላቀቅም ፈርስታፍ ጉድ ሰራኝ። ፈርስታፍ እነ ሊቨርፑል ላይ እንኳን 1-0 ነው ብዬ በኖቲንጋም ሰርቼ ያልተገለበጠብኝ ሰውዬ ዛሬ ፓላስ ላይ እንዴት ይሄን ልታረግ ቻልክ? የሆነ ሰዓትስ እንደዚህ አይነት ይሄ መተት ማን ነው የሚሰራልህ? ሚከብድ መክተት ከቤቲንግ ድርጅት እንዴት ነው? አረ በአላህ የፕሬዲክሽን ቪዲዮ እንደገና ወይ ፕሬዲክሽን ቪዲዮ ደግሞ ምን ብዬ ነው የሰራሁት? በአላህ ግን አብዛኛው ሰው ለፓላስ ደብል ቻንስ ነው ያለው። እኔ በአላህ እሺ ምንድን እንዴት አድርገህ ነው የገለበጥከው? ይሄን ጨዋታ እንዴት ነው የገለበጥከው? ቀልድ እኮ ነው። እኔ በምን ፍጥነት 2-1 ተገልብጦ ዚርክዚ እኔን ቋጥሮ የማበላሸት አቅም ሲያገኝ ከዚህ በላይ ቀን እንዴት ይጥላል? አኡዙ ቢላህ። አሁን የቼልሲን ጨዋታ ላይ በቃ ወላሂ እንዲህ ፍሬውን ይዞ እንዲህ ግንባራችሁ ላይ እንዲህ 2 ፍሬን አጋይተህ ቋጥር እንዲህ ምንም በቃ መኔ ሻሼም ማሸነፈሽ ጋይስ። በእሷ አጽናናለሁ ብዬ እደበራለሁ ብዬ ፓላስን ተደበረችበት። ካምባክ ማለት ነው። ፓላስ በሜዳ ያልተሸነፍኩም እከክ ነው ፓላስ እከክ ማለት ነው። በቃ ዘንድሮ አጽናኝ ራሱ የለም። በቃ እኔ እየተገረፍኩ አጽናኝ የለም። ሌላው ሻሺ መገረፍ ነበረብኝ ዛሬ። በቃ እኩል መሆን ነበረብን። የምን ወደ ላይ እንዴ! ባለፈው አመት ስንቱን ወራጅ ቀጠና ስንቱን ጉራንጉር እንዳልቃኘ ነው ሁላ ምንድነው ባንዲ ላጥ ወደ ላይ ወደ 5ኛ ላጥ የምትዩ እንዴ? አረ በስመ አብ! አረ ፓላስ ክሪስታል ፓላስ እንኳን ሊሸነፍለት ቀርቶ ያለበት ድረስ አሳድጄ ግራቂቱን ቆርጬ ቀኝ ፊቱ ላይ ምለጥፍለት እኔ ማንቸስተር ነኝ። አባቴ ወያለው እየመጣውልህ ነው። ፍራ የሃይላንዱ አቋጠሮ በጣም እየሰራች ነው። በቃ ተመችታኛለች። ማታም መጣውልህ። ካምባክ ቀለቡ ማንችዬ በሜዳው ምንም ያልተሸነፈውን ፓላስ ጥፉ ወሳኛውን 3 ነጥብ ይወል መጥቷል። ምን ፈልገው 3 ነጥብ ምን አገባኝ ስለ ጨዋታው። ምን ፈልገው 3 ነጥብና 3 ነጥቧን ብቻ ነው። እዚህ በኋላ ደግሞ ጾም ሆነ አልሆነ ሳንል ነው ዘንበለ ምን ቆርጠው። ቆራጩ ተመልሷል። ማንችዬ ሌላ ፈተና ማታ ይጠብቀናል።
አንቺው ታመጪው አንቺው ታሮጭ ሆኗል ነገሩ። ያራዳ ልጆች ፈርስት ሃፍ ፓላስ ሲመራ ወደ ሜዳ ሲወጣ አይ ሰለረስት ፓርክ ላይማ ማንቸስተር ዩናይትድ ያሸንፋል ተብሎ አይጠበቅም እንደተባለ ማንቸስተር ዩናይትድ የሚገመት ቡድን አይደለም አለ አሞሪም እኮ ሜዳ ውስጥ አይገመትም አለ። ዘርኪዚ ምን እንደታየው አላቅም። ሮናልዶ ናዛሪዮ ነው ቁጫን ምን አይነት ጎል ነው አንተ? እንደዚህ ያልተጠበቀ ጎል ረፍ። እንደዚህ አይነት ነገር ትተናለኝ። የቀረ ነገር ረፍ አንተ። ደረጋግሞት ማንቸስተር ዩናይትድ ለማንኛውም 2-1 ማለት ነው ከሜዳው ውጪ ከባዱን ክሪስታል ፓላስን ሄዶ አንቀባሮት መጥቷል ማለት ነው። በሚገርም ሁኔታ ምንም የምሰማው ታሪክ ያለ አይመስልም እያለ ነው ማንቸስተር ዩናይትድ ማለት ነው። አቡሻ እዚህ ጋር ቀልድ የለም። ሰለረስት ፓርክ ላይ ሄጄ አሸንፌ የመጣሁት እኔ ነኝ እያለ ነው። ሀሳብ አስተያየት ስጡበት ያራዳ ልጆች። ማንቼ የቀነኒሳን ሩጫ አድርጓለች። አሳስቃ ጥሰው ጠፋች ፓላስን ማለት ነው። በዛ ላይ አልፋው ሄዳ ዱቅ ብላለች። አሁን ሌሎቹ እስኪጮት 5ኛ ደረጃ ላይ ይገኛል ማለት ነው ማንቸስተር ዩናይትድ። በጣም አስገራሚ ውጤት ነው ያገኘው። እነዚህ ሰዎች ግን ማለት ነው ሼባው ላይ ብቻ ነው ጉልበታቸው። ይሄ መላጣ ይሄ ማቴታ የሚሉት ሰውዬ ያ ራሱ ያ ሳር ምንድን ነው የማን ላይ ነው ጉልበታቸው? ሼባው ላይ አቅመ ደካማ ላይ ብቻ ነው ጉልበታችሁ። አሁን የእናንተንም ጉድ እያየሁት ነው። ከዛ እንዳቋጥሩብን በእናታችሁ በቃ አሸነፋችሁ አይደለ? ተደሰቱ፣ በቃ ተደሰቱ። እኛ ላይ እንዳትቋጥሩ። ከጨዋታ በኋላ እንገናኝ። ሼባው ከተሸነፍሽ እመጣልሻለሁ። ማንቸስተር ዩናይትድ ወደ ድል መንገድ ተመልሷል። ወጥ ያልሆነ ብቃትን እያሳየ የሚገኘው የሩበን አሞሪም ማንቸስተር ዩናይትድ በ13ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳው ውጪ ጠንካራ የሚባለውን የኦሊቨር ግራስነሩን ክሪስታል ፓላስ ሰለረስ ፓርክ ላይ በመግጠም ከመመራት ተነስቶ 2-1 ማሸነፍ ችሏል። በዚህ ጨዋታ ላይ ፈርስት ሃፍ ክሪስታል ፓላሶች በጣም የተሻሉ ነበር። ትልልቅ የሚባሉ የጎል አጋጣሚዎችንም ማግኘት ችለው ነበር፣ ነገር ግን ሳይጠቀምባቸው ቀርተው ነበር። በፔናልቲም ማቴታ ባስቆጠረው ጎል አማካኝነት 1-0 መርተው የመጀመሪያው አጋማሹን ማጠናቀቅ ችለው ነበር። ነገር ግን ከሁለተኛው አጋማሽ መልስ በኋላ እንግዲህ ተሻሽለው ወደ ሜዳ የመጡት የሩበን አሞሪም የማንቸስተር ዩናይትድ ተጫዋቾች በዚርኪዚ 54ኛው ደቂቃ ላይና በማውንት 63ኛው ደቂቃ ላይ ባስቆጠሯቸው ጎሎች አማካኝነት ጨዋታውን 2-1 ማሸነፍ ችሏል። የዚርኪዚም የማውንትም ጎሎች በጣም አስደናቂ ነበሩ። የዚርኪዚ አንግሉ በጣም ሲያስገርመኝ ነበር። በዛ ላይ በዊክፊቱ ነው ጎሉን ማስቆጠር የቻለው። የማውንትም ቢሆን ከቅጣት ምት የተገኘች ጎል ነበረች። ብሩኖ ፈርናንዴዝ ኳሱን ንክኪ ያደረገለት፣ ከዛ በኋላ ማውንት በቀጥታ ጎል አደረገው ማለት ነው። በጣም የሚገርም ጎል ነበር የተመለከትነው። ብሩኖ ፈርናንዴዝ በዘንድሮው ዓመት በእንግሊዝ ፕሪሚየር ሊግ ከየትኛውም ተጫዋች በላይ 5 አሲስቶችን ማድረግ ችሏል። ለማንኛውም ማንቸስተር ዩናይትድ ግን በጣም ጣፋጭ የሚባለውን 3 ነጥብ ነው ፈታኝ ከሚባለው ቡድን ክሪስታል ፓላስ ከሜዳ ውጭ ተጉዞ ማግኘት የቻለው። በዚህም በፕሪሚየር ሊጉ 21 ነጥቦችን በመሰብሰብ 6ኛ ደረጃ ላይ መቀመጥ ችሏል። ስለ ሩበን አሞሪም ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። በዚህ ጨዋታ ላይ በነገራችን ላይ ሊሳንድሮ ማርቲኔዝ ከረጅም ጊዜ ጉዳት በኋላ ወደ ሜዳ ተመልሶ ነበረ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። አልነገሩሽም ወይ? ቱቢስ ምድረ ወያላ ለራስ የሚሆን ቋጠሮ የለም፣ እኛ ላይ ትቋጥራለህ። አሁን ግባና ተኛ። ካምባክ ማድረግ የምትችለው አንተ ማንቸስተር ዩናይትድ ብቻ ስትሆን ነው። ምድረ ወያላ ቼልሲ ይዝናናብሃል፣ እነግርሃለሁ ቃል በቃል ቼልሲ ይዝናናብሃል። ምድረ ወያላ ገባና በጊዜ ተኛ በቃ። ዩናይትድ አሸንፏል። አረ በስማም ሴት ፒስ ኤፍሲ። አረ በስማም ብሩኖ ዛሬ 2 አሲስት ማለት ነው። ምንድነው ያደረጋችሁት? ምንድነው ሴት ፒስ ብቻ ነው እንደምታገቡ? ዘርክዚ ሴት ፒስ ያገባ እዚህ ማውንት። አረ በስማም ፓላሶች በጣም ነው ያናድዱኝ። ፈርስት ሃፍ ላይ ያን ሁላ ኳስ ማቴታ በዚህ ስታ ጭራሽ ማለት ነው ሳርን ጎዳችሁት። በጣም መጽሐፍ እንደምታንቡ የገባኝ ሳርን ጎዳችሁት። ከዛ በኋላ ኤንኬቲያ የተባለ ጡማ ሰውዬ አርሰናል ቤትም እንዲሁ ሲያናደኝ የነበረ ልጅ አሁን ገብቶ አናደደኝ ጭራሽ የባሰ ብቻውን ለሁለት እየሄዱ የሚገባ ኳስ ማቀበል ሲችል ምን አይነት ሰው ነው በእናታችሁ? ብሩኖ ዛሬ 2 አሲስት አድርጓል ማለት ነው። ብሩኖ አሪፍ ጨዋታ ነው የጨዋታው። ሰከንድ ሃፍ ነው የተጫወታችሁት፣ ግን እናንተ ስላሸነፋችሁ አሪፍ እንደተጫወታችሁ እንዳታዙ። ሰከንድ ሃፍ አሪፍ ተጫወታችኋል። ዘርክዚ ቦል ኮንትሮሎቹ ምናምን ነገር እየጠቀማችሁ ነበር ሰከንድ ሃፍ ላይ ማለት ነው። እምቦሞ ዛሬ ሎክ ተደርጎ ነበር። እንደውም እምቦሞ ምንም መጫወት አልቻለም ነበር። አማድ ትንሽ የተንቀሳቀሰ ነበር። ቲማችሁ እንደሚቀሩ አሁንም ያሳያል። ግን አሪፍ ነው። ፓላስን አዌይ ጌም ማሸነፍ በጣም አሪፍ ነው። ግን ባለፈው በቀዩቱባችሁ ምናምን እንደተሸነፋችሁ ታውቃላችሁ። ስለዚህ አሁን ተራው የኛ ነው ማለት ነው። ቼልሲን እንደበድበዋለን። ማታ ደግሞ እንዴ ማንቹሪያን ኧረ ጭራሽ ካምባክ። እኔ በቃ እየተዘጋጀው ነበር፣ ጨዋታውን አላየሁትም። ማንቸስተር ዩናይትድ እኮ ለመሸነፍ ወይም ደግሞ ማንቼን ለማብሸቅ ጨዋታ ሊኖራት ብቻ ነው የሚገባው ምናምን ብዬ ቪዲዮ ልሰራ ነበር። ውጤት ሳይ ካምባክ አድርገውታል። ኧረ ማውንትና ዘርክዚ
ዘርክዚ በቃ ከሼሽኮ በኋላ ራሱ መታ ከሱ የተሻለ ማስቆጠር ጀመራ። በቃ ሼሽኮ ተመልሶም እዛው ቤንች ላይ መበስበሱ ነው። ለማንኛውም ይመቻችሁ ጎረቤቶቻችን። ሊቢያውን እንደለመደባት ጨዋታ አለባት፣ ያው ሊሰጣት ነው። ፒስ። ተመስገን። ሌላ ምን ይባላል? በመድኃኒዓለም እንደ በቀደሙ ልቃጠል ነበር። በቃ አልቻልኩም ነበር። እመቤቴ ኧረ በስመ አብ 2-1 ባያሸነፉ እኔ ሞቻለሁ። እንዲህ የሌለ ከባድ ነበር። እመቤቴ ኧረ እስቲ ቀጥሉልን ቢያንስ እስቲ በዚህ ኧረ አታቃጥሉን። ማፌታ የሻሽዬ ጌታ የትርፍዬ ጌታ ቢያገባም ዛሬ ማታ ትርፍ አሸነፈች። በካምባክ አምታታ አሚግጥም እዚህ እኮ አለ ኩላሊት። ለማንኛውም እንኳን ደስ አላችሁ። አሸንፋት ትንሽ ከፍ ብላችኋል። ችግር የለም። እኛ ዛሬ ሃንግማን ለጠፍ እናደርግ ደግሞ ሳምንቱ ያምራል። እኔ እኮ አሁን እኮ ይልሽ እደሰታለሁ ዛሬ አሸንፌ ሳምንቱ ተደስቼ ዛሬም አሸንፌ ተደስቼ ሰለች መደሰት። መጣውልሽ አንቺ ወያላ መጣውልሽ፣ ጣጣዬን ጨርሻለሁ። መጣውልሽ እንዲህ ቆልፌ ነው መቋጠርልሽ። መጣውልሽ አንቺ ወያላ። ምን አይነት ጎል ነው አንተ ማንት ደም ያገባው? ምን አይነት ጎል ነው? እንደው ካፒቴኔ እኮ ትለያለህ እኮ አስተሳሰብ እኮ አንተ ከሰው ልጅ እኮ በብዙ ማይል የራቀ ሰው እኮ አንተ ካፒቴኔ። ስቲል ደግሞ ያላመንኩት የሊቻ መምጣት ነው። ያላመንኩት እስካሁን ድረስ ጋይስ፣ እስካሁን ድረስ ያላመንኩት ነገር የሊቻ መመለስ ነው። ብቻ አንቺ ወያላ ግን መጣውልሽ። ጥያቄው ምን መሰለ? ካምባክ ያስፈልጋል ወይ ነው። ያስፈልጋል ወይ? ማንቼ ጋር ነው ካምባክ ያለው የኔ አባት። ካምባክ አድርገን ክሪስታል ፓላስ ልጥልጥ አድርገናታል፣ ውጥውጥ አድርገናታል ማለት ነው። እኛ ሊቨርፑል አይደለንም በተደጋጋሚ በፓላስ ምንለጠለጥ። አንተ የሁል ጊዜም የማንቼ ንጉስ ነህ። የምን ጊዜም ምርጦች ውስጥ የምትካተተው ምርጡ ሁል ጊዜም የቡድናችን ተሸካሚ ብሩኖ። ከጎሉ ውጭ ያየሁት ነገር የለም፣ ይቅርታ አድርጉልኝ። በስመ አብ ሜሰን ማውንት በገባበት ጨዋታ ሁሉ እኔ እኮ የምትመታቸው ምቶች እኮ ነው ቅርጥጥ አደረገለት። አንተ ቅጣቱን ያራዳል ቅርጥጥ ማለት ነው። በዛው ደግሞ ጆሮ ቆራጩን ዛሬ ሜዳ ላይ ተነዋል ማለት ነው። ጆሮ ቆራጩ ተመልሷል፣ ማንቼም ይመለሳል። የሳይ ኮንግራይ ማንቸስተር ደጋፊዎች ሲጀመር እኛን እሑድ ስለሚፈሩ ነው ሰኞ የሚያጫውቱ። ልብ ያለው እሑድ አይገጥመኝም። እኔ ልብ አለኝ ጀግና ነኝ የሚል እስቲናና እሑድ ግጠመኝ። ሰኞማ ታውቀኛለህ። ለዛ ነው ምንም ቀል የለም። አሁን ሁሌም ፍሬን ወጥረ አፍነ ያዝ፣ ሰንደልህ ለኩስ፣ እጣንን አጫጭስ፣ ዳይ ወደ ወየሊት ቋጠሩ። መዘናጋት የለም በደስታ በምንም ታምር ዛሬ ነጥብ ይዞ መውጣት የለባችሁ። ደስታችን ሙሉ የሚሆነው ቼላ ሲያሸንፍ ነው። ይግናችሁ ቼላ። ማንቸስተራውያን ያው ዩናይትዳውያን ከምባክ አለ አላልኳየው? ከምባክ እኔ እኮ አትስጉ ብራንዱ ክለብ ከምባክ ይሰራል አልኩ። ከዛ በኋላ ያወራሁትን እኮ እርሱ ተውት፣ አያስፈልግም። እንዲሁ በችኮላ በአፍ ወለምታ የተናገርኩት ንግግር ነው። ከዛ በኋላ ዋናው ከምባክ አለ ብዬ ከምባክ መኖሩ ነው። ስለዚህ እንኳን ደስ አላችሁ። አሁን እኛ ጨዋታ እየጀመረ ነው። ስለዚህ አደራችሁን፣ እኛ የሚቋጠርልን እንጂ የሚቋጠርብን አይደለም። አደራ